የዛሬው ኹጥባ ያው ስለ ፈዳኢሎቹ ብቻ አይደለም። ኢዛ ጃአ ረመዳን እንዲሆናል ይሄ ነው ፈዲላው የሚለውን ደጋግመንም ሰማነው፣ ብዙም እናቀዋለን። የተዘነጋ ነገር በጣም አስፈላጊ የጾሙን ዋናው ሉቡን እሱን ነው የሚዳስሰው የዛሬው ኹጥባ። ሩበ ሷኢሚን ይላል። ሩበ ሷኢሚን ለይሰ ሚን ሲያሚሂ ኢላ ልጁዕ ወልዓጦሽ። ሩበ ሊተቅሊል ወሊተክሲር ትመጣለች። በጣም በርካታ ጾመኛ አለ፣ ምናልባት ከጾሙ የሚያተርፈው ሳይበላ ሳይጠጣ ከመዋል ውጪ ምንም ትርፍ የሌለው ይላል። አላህ ይጠብቀን። ወሩበ ቃኢሚን ለይሰ ሚን ቅያሚሂ ኢላ ሰሃር። በርካታ ቆመው የሚያድሩም አሉ፣ ግን ያው እንቅልፍ ከማጣት ውጪ ከአጅሩ ባዶ የሆኑ አሉ ይላል። አስፈሪ ነው ጉዳዩና በዚህ ዙሪያ ላይ ነው የዛሬው ኹጥባ። ከዛ በፊት እንኳን ለተከበረው ለረመዳን ወር እንኳን በሰላም አደረሰን። ይህንን እያልኩኝ ወደ ኹጥባው መልእክት ገባለሁኝ። በጣም በትኩረት እንድንሰማው ይፈለጋል። የጾም ዋናው መልእክቱም ዓላማውም ከምን እንደሆነ ነው የሚጀምረው። ያ አዩሃ ለዚነ አመኑ ኩቲበ ዓለይኩም ሲያም። ትእዛዙ ከአላህ ነው። እናንተ ያመናችሁ ሰዎች በእናንተ ላይ ጾም መጾም ግዳጅ ተደርጓል ይላል። ሰምተናል፣ አምነናል፣ እንተገብራለን። ጾም ብዙም አላስቸገረም፣ ምናልባት የሶላቷና ሌሎቹ ካልሆኑ በስተቀር። ልጆቹ ሁሉ ካልጾምን ግብ ግብ ላይ ነን። ረመዳን አላህ ያገራው ሆኖ ነው። አላኩል ያህል ግዴታነቱ ግድ ነው። ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም፣ ከናንተ በፊት በነበሩት ላይም ግዳጅ እንደተደረገው ሁሉ በእናንተም ግዳጅ ሆኗል ብሎ ማሳረጊያውን ያደረገው ለዓለኩም ተተቁን። የጾሙ ዋና መቅሱዱ ይሄ ነው። ወኢላ የኛ ሳንበላ ሳንጠጣ መዋሉ ሳይሆን በጾም ምክንያት አላህን መፍራት እንድትችሉ ብሎ ነው። ለዚህማ ሲባል በጾም አላህን እንድንፈራ ሲያግዘን ዋናውን ቀንደኛውን ጥላታችንን አስሮልናል። ወሱፊደት ሸያጢኑ ይላል ረመዳን ሲመጣ። ሁለተኛው ጥላታችን ነፍስያንም ይኸው ርቧት ስርዓት ይዛለች። ስጠግብ እንጂ ማትቻለው የራባት ላት የለችም። እነዚህን ነገሮች ሁሉ አላህ አመቻችቶልን ዛሬ እንድንጾም ያደረገን ነገር ለተቅዋ ነው፣ አላህን እንድትፈሩ ነው የሚለው። ከዛም ባሻገር ሌላ ጥቅሞች ይኖሩታል። ጾም ስንታዘዝ ተህዚበን ነፍስ አለበት። ነፍስን ማነጽ ማለት ነው። ስርዓት ይዛ እንድትኖር ለፈጣሪዋ መታዘዝ እንዴት እንደሆነ የምትማርበት ነው። ወተዲቁ መጃሪ ሸያጢን። ያው የሰው ልጅ ወደ ጥፋት የሚሄደው የእንስሳዊነት ባህሪ ያለው ስለሚበላ ስለሚጠጣ ነው። ያ ነገር ሲቀር ነገሮቹን አጣቦ ሸሃዋቶች ስለሚቀሩ ያ ወደ አላህ እንዲመለስ ያደርገዋል። ኢማንን የሚያበረታ ነው ጾም ማለት። ምንም አካላችን ቢደክምም ኢማናችን ቀልባችን ላይ ግን ይበረታል። ከቀን ይልቅ ማታ ለምን ይደክመናል? ቀን ጾመን ተርበን ያልደከመንን ዒባዳ ላይ ማታ የበላን ጊዜ ግን ይደክመናል። ተቃራኒ ነው። ነፍስያ ማለት ከአካል ጋር ነው የምትሄደው። ኢዛ ሸቢዐቲል ቡጡኑ ጃዐቲን ኑፉሱ ይላሉ። የዛ አይነት ማዕና ነው ያለው። ወየሱኑ ልጀዋሪሃ አኒል ሙሐረማት። መላ አካላችንን ከሐራም ይጠብቅልናል ጾም። አይንም ብዙ ማየት አያምረውም፣ እጅም እንደዛው፣ ጆሮ፣ መላው አካላችን በጾም ምክንያት ከሐራም እንዲጠበቅ ያደርግልናል። ጾም ማለት በአጠቃላይ ጁና ነው። ጁና ማለት ጋሻ ማለት ነው። ጦር ሜዳ ላይ ወይም ሄልሜት ታውቃላችሁ፣ መከላከያ ነው። ከምን ይከላከላል? ከሳት ይከላከላል። ጾም ማለት ጁና ነው። እየጾመ ያለ ሰው አላህን ፈርቶ ነው። ያ ጾሙ ደግሞ ከጀሃነም ጋሻ ይሆነዋል። ወአኒል መዓሲ፣ ከወንጀልም እንደዛው ወንጀል እንዳንሰራ ያደርገናል። ከዛም ባሻገር ወዩሽዕሩ ልአግንያ ሙዓናት ልፉቀራ ይላል። ከጾም ዓላማዎቹ ውስጥ አንደኛው እሱ ነው። ሌላ ጊዜ ምናልባት ዛሬ በጾም ምክንያት እንጂ የትኛው ይሻለኛል እያለ ከቀዝቃዛው ከትኩሱ እያለ መብላት የሚችል ሰው ለጾም ብሎ ተጎድቦ ሲውል ለካ እንዲህም አለ እንዲል ያደርገዋል። ሌሎች አተው የሚበሉት ያጡና እየተጠሙ ያሉ ሰዎች መኖራቸውን ያዝናል። የጠገበ ለራባ ያዝንም የሚለው ባህል ያጠፋለታል። የጾም አንዱ ምስጢሩ ይሄ ነው።
ስለዚህ ወይሽዕሩ الأغنياء بمعاناة الفقراء ويوفر فوائد صحية ከጤናም በኩል የሚሰጠው ጥቅም ቀላል አይደለም። በሰውነታችን የተከማቸ ኮሌስትሮልን ያጠራል። ይሄ ከአላህ በኩል የተደነገገ ነገር ሁሉም ዓላማ አለው። ዝም ብሎ ሱድፋ በገጠመኝ የሆነ ነገር የለም። ለኛም የሚጠቅመን ነገር ነው። ሐታ ሶላቱን ስጁድ ማጎንበስ ዛሬ ጥናት መጣ እያሉ ነው። እኛ አልহামዱሊላህ ቆይተናል። እያንዳንዱ ምን ሰግደው ምን ጾመው ሁሉ የሚሰጠን ጥቅም የሚታወቅ ነው። ከጤና በኩል የሚሰጣው ቀላል አይደለም። ዛሬ በየቤቱ ብዙ አሉ ያላቸው ቤት እዳሃዎች ቤት ነው እንጂ የሚበላ ጠፍቶ ሲያገኙ የሚበሉት ራት የተው ሰዎች ብዙ አሉ። ምግብ እየቀነሱ ያሉ አሉ። ስለዚህ ምግብ መቀነስ ጤና እንደሆነ ተደርሶበታል ማለት ነው። እየመረጡ በትንሿ የሆነ ራት የማይበሉበት ጤና ነው። ረሃብ መራብ ማለት ክፉ አይደለም። በተለይ እንደዚህ ለአላህ ብለን ሲሆን ደግሞ ኢባዳ ነውና ነው። ሌላም በሰውነታችን አላስፈላጊ የሆኑ ነገሮችን እንድናስወግድበት ያደርጋል። ስለዚህ ባጭሩ የጾም ጉዳይ ዓላማው ተቅዋ ነው። ጾም እየጾመ ያለ ሰው ተቅዋ ማምጣት ካልቻለ አልተግባባም ከጾሙ ዓላማ ጋር። ተቅዋ ሊመጣ ይገባዋል። ሶሃቢዩ አቡ ሁረይራ ምን አሉ? የነብዩን ሐዲስ ያስተላልፉ ሩበ ሷኢሚን አሉ። ሩበ ቅድም እንዳልኳችሁ ነው። እጅግ በርካታ ጾመኞች አሉ። ለይሰ ለሁ ሚን ሲያሚሂ ኢላ الجوع ከመራብ ውጪ ሌላ ያላተረፈ ብዙ ጾመኞች አሉ ይላሉ። ስለዚህ ጾሙ የዋለ ሁሉ አይደለም ወደ ደመወዝ ቦታ ሲመጣ የሚከፈለው። ለን የናለ الله لحومها ولا دماؤها ولكن يناله التقوى አላህ የሚፈልገው የኛን ጎንበስ ቀናውን ብቻም ሳይሆን ተንዱሁ ታፍነን መዋላችን ሳይሆን የሚፈልገው ከዛ ጀርባ ያለው ነው። ሩበ ሷኢሚን ለይሰ ሚን ሲያሚሂ ኢላ الجوع ወሩበ ቃኢሚን በርካታ ሰው አለ ተገትሮ የሚያድር ባይኑ እንቅልፍ የሌለ ግን አለመስመር ነው አላቅጣጫ ሆኖ ለይሰ ለሁ ሚን ቂያሚሂ ኢላ السحر ቢተኛ ይሻለው የነበረ ማለት ነው። አትተኙ ተኙ ማለት አይደለም። እንደዛ ከሆነ አፍጥሩ ማለት ባይሆንም ያው የሆነው ነገር አላህ ዘንድ የሚያስገኘው ነገር የለውም ለማለት ነው። ስለዚህ ጾም ማለት ሙጀረድ امتناع من الطعام والشراب ብቻ አይደለም ማለት ነው። ሳንበላ ሳንጠጣ መዋል ብቻ ሳይሆን መጾም ማለት አኒል ማዓሲ ወልአሳም ነው። ከወንጀል ተቆጥቦ መዋል ነው ጾም ማለት። ከምን በሌላም ሐዲሳቸው من لم يدع قول الزور والعمل به فليس لله حاجة في أن يدع طعامه وشرابه من لم يدع قول الزور وشت ንግግርን ያልተወሰው والعمل به በዛ ሙቅተዷ ውሸቱ በሚለው የውሸት ተግባር ያልተላቀቀ ሰው ሳይበላ ሳይጠጣ መዋሉ ለአላህ ምን ያደርግለታል? የሚፈልገው አላህ ተቅዋውን ነውና ነው። በደንብ እየተረዳችሁኝ እንደሆነ እረዳለሁ። የጾሙ ዓላማ እንዲገባን ነው። ጾም ማለት ማታ ተራዊህ ቀን ጾመን መዋሉ ብቻ ሳይሆን ከዛ ባሻገር ብዙ ነገሮች እንዳሉ እሱን እንድናስታውስ ነው የፈለኩት። ጾመኞች ጾመው ፊባቢ ረያን ሲጠሩና ኢነማ ይወፈ الصابرون اجرهم بغير حساب ሲባሉ الا الصوم فانه لي وانا اجزي به ሲባል ሲመነዱ ዜሮ የሚወጡ ሰዎች አሉ ስለተባለ ከነዛ ሰዎች እንድንሆን ለመጠንቀቅ እንዲረዳን ሩበ ሷኢሚን ለይሰ ለሁ ሚን ሲያሚሂ ኢላ الجوع ጾም ትክክለኛ ጾም ማለት ምላስንም ከሐሜት ከነሚማ ከውሸት ከመጥፎ ንግግር ምላሱንም ቆጥቦ የዋለ ሰው ነው ጾመኛ የሚባለው። ጆሮውንም መጥፎ ነገር ከመስማት አይኑንም ከመጥፎ እይታ የቆጠበ በአጠቃላይ መላ አካሉን እጁም ማንም ላይ እንዳይዘረጋ እግሩም ወደ መጥፎ እንዳይሄድ ከነዚህ ነገር ተቆጥቦ የዋለ ነው ትክክለኛ ጾመኛ የሚባለው። አማ መን ሷመ በጥኑሁ ወአፍጠረ ሊሳኑሁ ሆድህ እየጮኸ ርቦህ ውሃ ጠምቶህ እያቃጠለህ ምላስህ ልቅ ከሆነ ወአማ መን ሷመ አኒ ጧዓሚ ወአፍጠረ አላ አዕራድ ናስ በሰዎች ላይ ዘለፋውን ያላቆመ አፉ ምላሱ ረጅም የሆነ ድሮ የሚያው የሆነ ባህሪው
እነዚህ ነገሮች ከረመዳን ውጭ አይፈቀዱም። ግን ከያዝነው ረመዳን ጋር ግን አይሆንም። ያ ባጊየል ኸይሪ አቅቢል ወያ ባጊየ ሸሪ አቅሲር እያለ ፊ ኩል ሌላ ጥሪ እየተደረገ ባለበት ሰዓት አንተም ያው ነህ። ዛሬም ብዙ ሰዎች አሉ ላ ፊ ረመዳን ወላ ፊ ገይሪህ ምንም አይነት የባህሪ ለውጥ የሌላቸው። ወነዑዙ ቢላህ መሆን የለበትም። የለውጥ ጊዜ ነው። ቀጥ በቃ የሚባልበት ጊዜ እኮ ነው። ያ ባጊየ ሸሪ አቅሲር አንተ መጥፎ ጎዳና ላይ ያለኸው በቃ አሁን ሰዓቱ አይደለም። ለሁሉም ሰዓት አለው። ወርቃማ ዕድል ገበያ ባዛር ቆሞ እንዴት አንተ። ስለዚህ እንዲህ አይነት ሰው ምኑን ነው እየጾመ ያለው ነው? فهذا يخشى عليه أن يكون ممن قيل فيهم ليس له من صيامه إلا الجوع والعطش ربوت ጠምቶት ውሏል ከአላህ በኩል አጅር አያገኙም ከሚባለው ሊሆን ያሰጋዋል። ያ ዒባደላህ ምላሳችንን የምላስን ጉዳይ የአይናችን ጉዳይ ኒዕማነታቸውን ከማስታወስ በኒዕማነት በማመስገን ፋንታ ሐራም ነው ምንሰራባቸው። ሐታ በረመዳን አልቀየርልን ብለው ነው። አላህ ያግዘን። ዱዓ ስናረግ ይህንንም አዒናን በልና ባዕዱ ዑለማዎች ባዕዱ ሰለፎች እንደውም እንደሚሉት አህወኑ ሲያሚ ተርኩ ጧዓሚ ወሸራብ ከጾም ሁሉ ቅናሽ ርካሽ ቀላል ጾም ማለት ከሚበላና ከሚጠጣ ታቅቦ መዋል ቀላል ነው። እንዳልኳችሁ ቅድም ማን ነው አልጾምም ያለ? አሁን ኢማ አሞት ካልሆነ ወይ መንገደኛ ካልሆነ ብቻ ሸርዓን ዑዝር የሰጠው ካልሆነ በስተቀር ልጆች ጋር ትግል የለም ቤታችሁ አስነሱን ካልጾምን እያሉ ነው። አንድም ሰው የማይጾም የለም ማለት ነው። ቀላል ነው። ይሄ ከባድ አይደለም። ምናልባት ከረመዳን በኋላ ሸዋል ከከበደች ሰኞና ሐሙሱ ከከበደን እንጂ እንኳንም ቀለለን። ለማንኛውም ቀላል ጾም ማለት ከሚበላና ከሚጠጣ መታቀብ እንጂ ዋናው ጾም የሚባለው ግን እሱ አይደለም። ስለዚህ ጾማችንን ረመዳናችንን በትክክል ከጾምነውና ተቅዋ የሚልነው ነገር ከመጣልን ባህሪ ለውጥ ካመጣን ሌላ ሰዎች ሆነን ረመዳንን ከጨረስነው ኢንሻአላህ መግፉረን ለህ የተማርን ሆነን መጥፎ ስራችንም ወደ መልካም የሚቀየርላቸው ሆነው ይሄዳሉ ይላል። ተቅዋ እናምጣ የሚል ነው። ረመዳን በአጠቃላይ መድረሳ ነው። መድረሳ ማለት ትምህርት ቤት ማለት ነው። ከትምህርት ቤት የማይወሰድ ትምህርት ምን አለ? ህይወት በጠቅላላ ትምህርት ነው። በአንድ በረመዳን ወይም ከጾም ጋር የምናገኛቸው ትምህርቶች ብዙ ናቸው። ከዛ ውስጥ ነፍስያን እንዴት መቅጣት እንዳለብን ተምረንበታል። በርካታ የሱስ ሰዎች ይኖራሉ። ረመዳን ቆሟል፣ አይጨስም፣ አይቃምም፣ አይጠጣም፣ ምንም ነገር አይደረግም። ወላ ሻይ ወላ ቡና ይቻላል ማለት ነው። የይቻላል መንፈስ ማንጣት ይቻላል። ረመዳን ጥሩ ትምህርት ነው። መድረሳ ነው ማለት ይሄ ነው። ነፍስያችንን እንዴት መግራት እንዳለብን ለካ ከአቅም በላይ አይደለችም፣ ለካ ይቻላል ካልን እንችላለን የሚል መንፈስ ይዘንበት የምንወጣው ነው። የምንለው መሆን የለበትም። ከእስር ቤት ወጣሁ፣ ከእስር ቤት ሲወጣ ሰውየው እዚህም ከእስር ቤት እንደከረመ የሚጨንቀን ሳይሆን አልቅሰን የምንሸኘው እንደ ሰለፎቹ መጣ ብለን እንደተቀበልነው ሲሄድብን የምንሸኘው አይነት አስተማሪ ነበርክ ብለን የምናደርገው መሆን ነው ያለብን። ስለዚህ መድረሳ ነው። ነፍስያን አላ ሶብሪ ሶብር ምን እንደሆነ አስተምሮናል ረመዳን። እንዴት ጧት ሌሊት ጀምሮ እስከ ማታ ሳይበሉ ሳይጠጡ ምላሱንም አይኑንም ጆሮውንም አካሉን ሙሉ መዋል ይቻላል። ሶብር እየተማርንበት ያለው ትምህርት ነው። ወዶብጥ ነፍስንም እንዴት ማሸነፍ እንደምንችል የተማርንበት ነው፣ የምንማርበት ነው። ወተዕዚም አዋሚሪላህ የአላህን ትእዛዞችንም እንደዚሁ የምናከብርበት ነው። ለአላህ ብለን እንጂ ለምን ብለን ነው? አሁን ፈኢነሁ ሊያለው አላህም ለዚህ አለ የእያንዳንዱን ስራ ይሄን ያህል እከፍላለሁ ሲል የጾምን ጉዳይ ለእኔ ተውት አለ። አላህ በይነና ወበይነ አላህ የሚጾም እኮ ነው ጾም ማለት። ጓዳው ገብቶ ግጥም አድርጎ በልቶ ታጥቦ ጾመኛ ነኝ ቢል ማን ያየዋል ከአላህ በስተቀር? ስለዚህ እሱና አላህ ብቻ የሚያደርጉት ኢባዳ ነው ጾም። ሶላቱን ሲያይ ሊሆን ይችላል። ቁርአን ስቀራም እንደዚሁ ሐጅ አልሄደም ይሉኛል ብዬም ሊሆን ይችላል። ጾም ግን ማንም አየይ ብሎ አይደለም የሚሰራው። ፈኢነሁ ሊ ስለዚህ ትልቁ ረመዳን ከጾምነቱ ባሻገር የአላህ ትእዛዝ ከመሆኑም በላይ የምናገኝባቸው ትምህርቶችን እንውሰድበት። በዚህ በረመዳን ያልተማርነው ትምህርት ያልተማረ ወንጀል ሌላ ጊዜ ምድል የለንም። ጥሩ ተስፋ ጥሩ አጋጣሚ እሱ ነውና
ስለዚህ ልንጠነቀቀው የሚገባ ነገር ጾማችን እንዳይበላሽብን ኹሱማት በየቦታው መጨቃጨቅ መነታረክ መጫጫህ በረመዳን አይሆንም አያስፈልግም فإن سابه أحد أو قاتله فليقل إني امرؤ صائم አሉ ነብዩ ሲያስተምሩ ድንበር አላፊ እንኳን መጥቶ ቢሰልብህ እንኳን አፋት ሳት አትካፈት ከሱ ጋር እኔ ላንተ አቅም አይደለም ማጣው ግን አሁን ያለሁበት ሁኔታ ጾም ላይ ነኝ ተወኝ በለው አይሄው እሱም ይገባዋል ይሄን ሰምቷል ሐዲስ ያ አላህ እኔም ጾመኛ አይደለሁም እንደ ይላል حتى ዘሎ ይመጣ فمن اعتدى عليكم فاعتدوا የተባለው እንኳን በጾም ላይ አላስፈላጊ ነው ማለት ነው አደብ ያስፈልጋል من أحسن تسلم ነው واسمت أحسن تغنم واسمت تسلم ከቻልክ ቁርአን መቅራት ነው ከቻልክ መዝከር ነው ካልሆነ ተኛ ወላ ማታ ወላ ቀን ምንድነው ግርን ዘርግተህ መታመሸው መከዳህን አድርገ ከየት ይሻልሃል ይያልክ ተኛ ምን ያረጋል على أقباب رب قائم ليس من قيامه إلا السهر በርካታ ሰው አለ የቀኑን የሚያካክስ የሚቃመው የሚጠጣው ሁሉ ነገር ይደረጋል ይጎዘጎዛል ምን ያረጋል ከረመዳን ጋር አይሄድም ይሄ ቀን ለአላህ ብለ ጾም ውሎ እንደገና በሐራም የሚያፈጥር ይሄ ምን አይነት ጾም ይሆናል ስለዚህ በዚህ በረመዳን አያም ማዕዱዳት ቀናቶች ናቸው ድፍን አንድ ወር እንኳን ላይ ሞላ ይችላል እንደ ሻባን 29 ከሆነ 29 ቀን ነው ዛሬ ስንት ቀን ቀነስንለት አስቡት ለዚች ለትንሽ ቀን ተብሎ እንዲህ አይነት ይሄ ያመት ባዛር እኮ ነው ይሄንን ነው ልላችሁ የምፈልገው ተዘከሩ አነ ሶማ አማና ጾም ማለት አማና ነው አደራ ነው በእኛና በአላህ በኩል የሚደረግ ስለሆነ አላህ ደግሞ ሙጠሊዑን አለል ቁሉብ በልባችን ያለውን ያውቃል የተናገርከውን አይደለም የሰራኸውን አይደለም ገና ሳሰራው ያሰብከውን የሚያውቅ አላህ يعلم خائنة الأعين وما تخفي الصدور ስለዚህ ጾመኛ ሆነን ማንንም ማታለል አንችልም ማንንም መሸወድ አንችልም ስለዚህ ከስራችን በፊት መጀመሪያ ቀልባችንን ነው የሚያየው إن الله لا ينظر إلى صوركم وأموالكم ولكن ينظر إلى قلوبكم وأعمالكم አያችሁት ቁሉብን አስቀድሟል ከቀልባችን በኋላ ነው ወደ ስራው የሚሄደው ጥራት አለው ምን አለው ሊያይልን የሚችለው ስለዚህ ጾማችን በዚህ ደረጃ ይሁን ለማለት ነው ኢብራው የሚፈለገው አላህ ዘንድ የሥራ መለኪያው ብዛቱ ሳይሆን ጥራቱ العبرة ليست بكثرة العمل بل بقبوله الله ደግሞ የሚቀበለው ما كان صوابا مخلصا ይሄ ካልሆነ አላህ አይቀበልምና ጾማችንን እንድንቀበለን ከሚቀበላቸው እንድንሆን ችግሩ ከኛ ነው እንዲቀበለን መሐር ከፈለግንም የኛ ነውና ይሄንን ማለት ፈልጋለሁ ወደ እህቶች ወደ ሴቶች በኩልም ይሄ ረመዳን ላይ ብዙ ተቅሲር አለ የኛው ጫና ነው አላገዝናቸውም ይቅርም አላልናቸውም አሁን እንግዲህ በቃ 15 አይነት ምግብ በማዘጋጀት እድሜ ረመዳን ሙሉ በዚህ የሚያልቅባቸው ቤተሰቦች ብዙ ናቸው ለምን ሰራተኛ አትሆንም ለምን ሚስትህስ ባትሆን ማንንም ሰው ቢሆን የዚህ ረመዳን ተቋዳሽ እንዲሆኑ ጊዜ ማመቻቸት ነው የመብል ወራት አይደለም ቢላህ አለይኩም እኛ ሙስሊሞች ልንቀርፈው ያልቻልነው ነገር ይሄ ነው አመቱን ሙሉ ያልተበላ ምግብ የሚበላው ረመዳን حرام አይደለም አላህ يقول من حرم زينة الله አላህ የፈቀደልን ነገር حرام ያደረገው የለም ቢሆንም ግን ከረመዳን ጋር አይሄድም ተቋም እናመጣበት ከሆነ ብዙ ከበላን መስገድም አንችልም ብዙ ምን አይነት ምናረክ ከሆነ ብዙም በላለን ደግሞ ስለዚህ ምግብ በማዘጋጀት 5 ደቂቃ ለምን በላው እንዴት ቀን ሙሉ 24 ሰዓት በምግብ ዙሪያ ላይ ብቻ ይሆናል እንዴ አንዳንድ ሰው እየፈራ ያለው ረመዳን ሲመጣ ወጪውን እኮ ሆኗል ወጪ ረመዳን ወጪ መቀነሻ ነው መሆን ያለበት ወይስ ወጪ ምክንያት መሆን ያለበት ስለዚህ በሴቶች በኩል እናንተም ይሄን ከግምት አስገብታችሁ ምንም እንኳን ለቤተሰብ ምንም ለልጆቻችሁ ኺድማ ቢሆንም ኸይር ቢሆንም ለቁርአን ጊዜ ስጡ በዚሁ አጋጣሚ በተገኘው አጋጣሚ ሬዲዮ ቴሌቪዥን ከፍታችሁ ሞባይል እየከፈታችሁ ሌላ ነገር አይናችሁን ሰብስቡ ሐሜቱም ስትገናኙ የምታወሩትንም ነገር በጣም በፍጹም ቀንሱት إن خير كهونا بتشانو من كان يؤمن بالله واليوم الآخر فليقول خيرا أو ليصمت برمضان يبلت أما التكبر على لبتنا كتناقرن ملكام نجر قال هو نزم بتشانو ميعوات أننا بس يتوش بكلهم هي إندي تحسب بتناو ليلوش شجروش مينورالو كلهم شجرو يتاوكال بتشا برمضان يمسرو ستاتوش كليلاو جزي بفصوم يما يجنون عشوا ستاتو ميقولال
ኸይሩም ነገር እንደዛው ይበዛል። በዚህ በረመዳን ሶደቃ የምናበዛበት ወር ነው። በዚህ በረመዳን ቁርአን ማብዛት ያለብን ወር ነው። በአጠቃላይ ተቅዋ አይደለም ወደ አላህ የምንመለስበት ጊዜ ነው። በግድ ስቦ መተናል። ረመዳን ያመጣው ኃይል ነው። ረመዳን ያመጣው ኃይል ይሄንን ደግሞ እኛም እንደመጣን የመጠቀም ግዴታችን ነው ለማለት ነው። እኔንም እናንተንም በሰማችሁት ምንጠቀም አላህ ያድርገን። ጀዐለኒ አላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነህ። አላህ ይቀበለን ለማለት ነው። እዚህ መስጂድ ላይ ኺድማ ያደረጉልንንም ሰዎች አላህ ይቀበላቸው። መስጂዳችንን አሳምረውልናል። ይሄው እንደምታዩት ይሄንን ነገር አላህ ይቀበላቸው። ይሄንን ማለት ለኛ በጣም ትንሽ ነገር ነው። እነሱ ብዙ ነገር አውጥተዋልና በኸይር ላይ የተሳተፉን ሁሉ አላህ ጀዛቸውን አላህ ይክፈላቸው። እስካሁን ያወራንለትን ረመዳናቸውን አላህ ይቀበላቸው። ዱንያ አኺራቸውን አላህ ያሳምርላቸው። እኛንም እንደዛው ኢባደላህ ሰሉ ወሰሊሙ ዐላ መን ኡሚርቱም ቢሰላቲ ዐለይሂ ኢነላሀ ወመላኢከተሁ የሰሉነ ዐለ ነቢይ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ አላሁመ ሰሊ ዐላ ሙሐመድ ወአሊ ሙሐመድ كما صليت على إبراهيم وآل إبراهيم في العالمين إنك حميد مجيد وارض اللهم عن أربعة الخلفاء أئمة الهدى أبي بكر وعمر وعثمان وعلي وعن بقية الصحابة والتابعين وعنا معهم برحمتك أرحم الراحمين اللهم أعنا على ذكرك وشكرك وحسن عبادتك اللهم إنك عفو تحب العفو فاعف عنا برحمتك أرحم الراحمين اللهم إنا نسألك الجنة ونعوذ بك من النار اللهم إنا نسألك الجنة وما قرب إليها من قولنا وعمل ونعوذ بك من النار وما قرب إليها من قولنا وعمل اللهم إنا نسألك من خير ما سألك منه عبدك ونبيك محمد صلى الله عليه وسلم ونعوذ بك من شر ما استعاذك منه عبدك ونبيك ورسولك محمد صلى الله عليه وسلم وأنت المستعان وعليك البلاغ ولا حول ولا قوة إلا بالله اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم تقبل منا القليل واعف عنا الكثير ولا